ሰበር ዜና በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። የአዲስ አበባ የወደፊት ዕጣ ፈንታ ጉዳይ ቁርጡ ታውቋል። አከራካሪ የነበረው የአዲስ አበባ ጉዳይ ከስምምነት እንደተደረሰበት ተሰምቷል። ይህን ተከትሎ አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንደዚሁም ደግሞ የፌዴራሉ መቀመጫ እንድትሆን ተወስኗል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩት አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛው ነበር። በዛሬው የምክክር ውሎ በአጀንዳው ላይ ከስምምነት ላይ እንደተደረሰ የመናኸሪያ ራዲዮ ምንጮች ዘግበዋል። ሐምሌ 8 ጀምሮ በይፋ በተጀመረው ሀገራዊ የምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ ቆይተዋል። በዛሬው የምክክር ጉባኤ ውሎ በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት ተደርሶበታል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በሰፊው እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫቱን በሚል እንዲሁም የፌዴራል ከተማ ዋና መቀመጫቱን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ የቆየ ጉዳይ ነው። ይህ ብቻ ሳይሆን ብልጽግና ፓርቲን ጭምር ለሁለት የሰነጣጠቀና የከፋፈለ አጀንዳ እንደነበር አንድ አፍታ ሚዲያ በተከታታይ ከሰራቸው ዘገባዎች መረዳት ይቻላል። ቢቢሲ በበኩሉ በዛሬው ዕለት የአዲስ አበባን ጉዳይ ቅርቃር ውስጥ ያስገባው ከበላይ የመጣ ሀሳብና የምክክር ኮሚሽኑ ምላሽ በሚል አርዕስት ሰፊ ዳሰሳ ሪፖርትን ይዞ ወጥቷል። በቢቢሲ ዘገባ መሰረት የአዲስ አበባን ጉዳይ ቅርቃር ውስጥ የከተተው ከበላይ የመጣው ሀሳብ ማለትም አዲስ አበባ የኦሮሚያ ዋና መቀመጫ ትሁን የሚለው አጀንዳ ነው ይላል። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል ሲሉ እዚህ አጀንዳ ላይ ከሚመካከሩት አንዱ ለቢቢሲ አስተያየታቸውን ሰጥተዋል። እስከ 250 ቡድን ባለው ምክክር ላይ ከሁሉም አጀንዳዎች በላይ ዘግይቶ በከፍተኛ ልዩነት ታጅቦ የተጠናቀቀው ይኸው የአዲስ አበባ ከተማ ጉዳይ ነው። ይህንን የሚሉትም ቢቢሲ ካናገራቸው የምክክሩ ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ስለሚሳተፉ ስማቸው እንዲገለጽ አልፈለጉም። ምክክሩ በኢትዮጵያ ላሉ ችግሮች አንዳች መፍትሄና አስተዋጽኦ ሊያመጣ እንደሚችል ከፍተኛ ተስፋ ሰንቀው ነው ለመሳተፍ የወሰንኩት ይላሉ። ራሳቸው ከሚሳተፉበት የከተሞች አጀንዳ በተጨማሪ የሌሎች ቡድኖችን አጀንዳዎችን በደንብ እንደሚከታተሉ ገልጸዋል። 3 አጀንዳዎች ከፍተኛ ትኩረት የሳቡና ብዙ አጨቃጫቂ የነበሩ ቢሆኑም የአዲስ አበባ ግን የተለየ ነው ይላሉ። በምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረት እሷ ሆናለች። የፖለቲካ ፓርቲዎች በመግለጫዎቻቸው ከሚያነሷቸው ዋና ነጥቦችን መካከል አዲስ አበባ ሸገር አዱገነት አንዷ ነች። የሀገራዊ ምክክሩ ዋነኛ አጀንዳ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሳ ይመስለኛል ይላሉ እኚህ ግለሰብ ሁኔታውን ለቢቢሲ ሲያስረዱ። እርሳቸው እንደሚሉት የአዲስ አበባን ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሀሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ነው። ይህ ሀሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን አስረድተዋል። መጀመሪያ አካባቢ በ10ና በ50 ቡድን ደረጃ በነበረው ምክክር ላይ አዲስ አበባ የማን ትሁን በሚለው ጉዳይ ላይ የፌዴራል ትሁንና የኦሮሚያ ትሁን የሚል አማራጭ ሀሳብ ጎልቶ የወጣ ነበር ይላሉ። የፌዴራል ትሁን የሚሉ ተሳታፊዎች ቁጥር ሚዛን ሲደፋ በአጀንዳ ላይ የተለያዩ ሀሳቦችን የደገፉ ተመካካሪዎች ቁጥር ተጠቅሶ መጻፉ ብቻውን የሐሳቡ ምርጥነት ሊያሳይ ስለማይችል ሐሳብ ላይ እንዳናተኩር ያደርገናል የሚል ተቃውሞ ቀርቦ ቁጥር እንዳይጠቀስ መሆኑን ተናግሯል። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶበት አማራጭ 1 አማራጭ 2 እየተባለ እንዲጠቀስ ተደርጓል። ያም ሆኖ በ50 እስከ ተደራጀው ቡድን ድረስ የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተን ነበር ይላሉ እኛ አስተያየት ሰጪ። ከተማዋ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማቱን የሚለው በአብዛኛው ስምምነት ላይ ተደርሶ ነበርም ይላሉ። አከራካሪው ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሀሳብ አለ። ቃለ ጉባኤ ውስጥ ቢገባ የሚል ሀሳብ እኛ ጋር መጣ። ይህ ከበላይ መጣ የተባለው ሀሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ነው።
ይህ በብዙዎች ተወያዮች ዘንድ ቅሬታ ፈጠረ በማለት አብራርቷል። ለአንድ ሳምንት ያህል ያጨቃጨቀው የአጀንዳ ብቻ እንደነበርም ያወሳሉ። ምክክር ሳይደረግበት ከበላይ የመጣ ነው በሚል ሀሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ብለዋል። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትን የሚያንጸባርቁ ነበሩ ብለዋል። ለምሳሌ በህገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው ማንሳታቸውን አስታውቋል። የአገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውንም አክለዋል። ለኮሚሽኑም ቅሬታ ቀርቦ ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸውም ነው የተናገሩት። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠውት ለ500ዎቹ ማቅረብ ከነበረብን 3-4 ቀን ያህል እንድንዘገይ አድርጎናል ይላሉ። እንዲያውም ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ። የነበረውን ድባብና ሁኔታ ሲያስረዱ ለቢቢሲ አከራካሪ ከነበሩት ጉዳዮች መካከል የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሀሳቦች ባለፈ በብልጽግና ፓርቲም እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎ ብዙም ክርክር የተደረገበት እንዳልሆነ ገልጸዋል። ከ250 ቡድን ጀምሮ ያከራከረው የአዲስ አበባ የዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባላትን ጭምር ለ2 ከፍሎ እንደነበር አብራርተዋል። ሌላው በሂደቱ እንደተስተዋለ ያነሱት ጉዳይ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚል ነው። ይህንን በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡ አካላት በዋናነት ብልጽግና ከአቋሙ መንሸራተትና ቃል የገባውን ያለመጠበቅ ሁኔታ ታይቷል ብለዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በሂደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውን አንስቷል። ከነዚህም መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። ቢቢሲ እርሳቸውን ባነጋገረ ማግስትም አብን በጉዳዩ ላይ ለኮሚሽኑ የጻፈው የአቤቱታ ደብዳቤ ይፋ ሆኗል። አብን ማክሰኞ ቅሬታውን በገለጸበት ደብዳቤ ላይ ካነሳቸው ጉዳዮች መካከል የአዲስ አበባ ጉዳይ አንዱ ሲሆን የሂደቱ ወሳኝ ፈተና መሆኑን አንስቷል። በአዲስ አበባ ዙሪያ የተነሳው ውይይት የምክክሩን ተአማኒነት በተጨባጭ የሚፈትን ጥልቅ ሀገራዊና ህገ መንግስታዊ ጉዳይ ሆኖ እንዳገኘው ፓርቲው ገልጿል። የአዲስ አበባ ከተማ ጉዳይ የኢትዮጵያ ህዝቦች የአንድነትና የሉዓላዊነት መገለጫ መሆኗ በህግ እውቅና አግኝቶ የሚጸናበት ወይንም አዲስ አገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችልም ስጋቱን ገልጿል። አንድ ወገን በሚል የተጠቀሰው አካል በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን በሚደፈጥጥበት የድምጽ ውድድር ሊስተናገድ አይገባምም ብሏል። ስለሆነም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩ አገሪቱ ካለችበት ችግር የባሰ ውጥረት ውስጥ የሚከት እንደሚሆን በመግለጽ በአስቸኳይ ንግግሩ እንዲቆምና አጀንዳውም እንዲያርፍ እንዲደረግ አሳስቧል። እናት ፓርቲ ሌላው ስጋቱን የገለጸ የምክክሩ ተሳታፊ ነው። ፓርቲው በትናንትናው ዕለት ባወጣው መግለጫ ሀገራዊ ምክክሩ ትኩረት ያደረገባቸውን ጉዳዮች ተችቷል። አዲስ አበባን በወከባ ብዛት ለአንድ ቡድን ሆ ብሎ ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጥነው የሚለው እናት ፓርቲ የዘርና ጎሳ ፌዴራሊዝምን ማስቀረት እንዲሁም ማለዘብ እንደ ዋና ግብ መያዝ እንደነበረበት አመልክቷል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ለቢቢሲ በሰጡት ማብራሪያ መንግስት ሊፈጽም የፈለጋቸውን አጀንዳዎች በምክክር ሽፋን ሊተገብራቸው እየጣረ ነው የሚል እምነት እንዳላቸው ገልጸዋል። የኢትዮጵያን ችግር ለመፍታት የሚያስፈልጉ የምክክር አጀንዳዎች በጣም የተለጠጡ መሆን የለባቸውም ነበር ሲሉ አጀንዳዎቹ መስፋታቸውን ገልጸዋል። በከተማዋ ባለቤትነትና የዋና ከተማነት ጉዳይ ላይ በምክክሩ የሚነሱ ጉዳዮች በዋናነት ምክንያታቸው የጎሳ አደረጃጀት መሆኑን የሚገልጹት ዶክተር ሰይፈ ስላሴ ምንም እንኳን አጀንዳዎቹ ጎን ለጎን ቢቀመጡም አንዱ ችግር የሚመነጨው ከሌላው እንደሆነ ያስረዳሉ። የጎሳ አደረጃጀት ችግር ቢፈታ የአዲስ አበባ ጉዳይ መፈታት ይቻላል። አሁን የአዲስ አበባ ጉዳይም አጣብቂኝ ውስጥ የገባው በጎሳ እይታ ስለሚታይ ነው። ምናልባትም በጣም ከፍተኛ ቀውስ ሊያስነሳ ይችላል በማለት ስጋታቸውን ገልጸዋል። አቶ ገነነ ገደቡ የቁጫ ህዝብ ዴሞክራሲያዊ ፓርቲ ቁህዴፓ ፕሬዝዳንት ናቸው። በሀገራዊ ምክክሩ ላይ የተሳተፉ ሲሆን በሌሎች አጀንዳዎች ላይ የነበረው ምክክር በአንጻራዊነት የተሻለ መግባባት ያለበት ነው ብለዋል። እርሳቸው በሚሳተፉበት የአገር ግንባታ አጀንዳ ስር በተዳሰሱ ጉዳዮች ላይ የተሻለ መግባባት መኖሩን አስረድተዋል። በቀረቡት አማራጮች ላይ የነበረው ምክክር ጉዳዩ ለኢትዮጵያ አዲስ ልማድ እንደመሆኑ ጥሩ ሊባል የሚችል እንደሆነ አንስተዋል። ነገር ግን የፌዴራል ከተሞች ጉዳይ አጨቃጫቂ ሆኖ መሰንበቱን ጠቅሰው በተመካካሪዎቹ ዘንድ የሚመራው ይኸው የአዲስ አበባ ጉዳይ በጣም አጨቃጫቂ ስለመሆኑ ነው ይላሉ።
የፌዴራል ከተሞች በሚል የቀረበው ራሱን የቻለ አጀንዳ ትኩረት የሚያደርገው አዲስ አበባና ድሬዳዋ ላይ ነው። በሁለቱ የከተማ አስተዳደሮች ላይ የሚነሱ የተለያዩ ጥያቄዎች በመኖራቸው ሳቢያ ዘላቂ የውሳኔ ምክር ሀሳብ ለተግባሪ አካላት ቢቀርብ በሚል በከተሞቹ ነዋሪዎችና በሌሎችም አካባቢዎች ነዋሪዎች በከፍተኛ መጠን ጥያቄ በመቅረቡ ራሱን ችሎ በአጀንዳነት መቅረቡን ኮሚሽኑ ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ለቢቢሲ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጧል። ነገር ግን የምክክሩ ተሳታፊዎች በ10 እና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክር ሀሳብ ከቀረበ በኋላ 250 ላይ ሲደርሱ የተለያዩ የሚመስሉ ሀሳቦች ቀረቡ ሲሉ ከፍ እያለ ሲመጣ ፈተናዎች እንደገጠሙት አስረድተዋል። ለሂደቱ ጠለቅ ያለ ማብራሪያ የሰጡን በስም ያልጠቀስናቸው የምክክሩ ተሳታፊዎች አዲስ አበባ የፌዴራል ዋና ከተማቱን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት ፕሮፌሰር መስፍን ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሀሳቦች ተነስተዋል ብሏል። በ250 ቡድን ደረጃ የተነሱትን ሀሳቦች ለ500 ቡድን የሚያጠናቀሩ አጠናቃሪዎች ራሳቸውን እንደ ተመካካሪ ሆነው ነው የተገኙት። ራሳቸው ሀሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ። ይሄ መሆን አለበት ብለው ይከራከራሉ ብለዋል። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብና የራስን ስሜት ባለመግራት ሊሆን እንደሚችል ዋና ኮሚሽነሩ ተናግሯል። የሂደቱ ዓላማ አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ እንዲመካከሩበት ነው ካሉ በኋላ የልዩነት ሀሳቦች እንኳ ቢኖሩ ተመካክረው ወደ መሃል የሚያመጡት 500ዎቹ መሆናቸውን አስረድተዋል። ብዙዎቹ የሚመስላቸው በዚህ ስብሰባ ላይ ተወስኖ አልቆለት አዲስ አበባ ለአንድ አካል እንደሚሰጥ ነው። በጭራሽ እንደዚያ አይደለም። በሂደቱ የውሳኔ ምክር ሀሳብ ነው ሊሰጥ የሚችለው። እሱንም 500 ናቸው። ከዚያም በኋላ ለ4000ዎቹ ጉባኤ ይቀርባል ብለዋል። አብን ባወጣው መግለጫ በምክክር ሂደቱ ላይ ያነሳቸው ጥያቄዎች ምላሽ ካላገኙ ከሂደቱ ሊወጣ እንደሚችል ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱን ተችተዋል። ለኮሚሽኑ የሚቀርቡ ጉዳዮችን በተመለከተ በዝርዝር እየገመገምን የሚስተካከለውን እያስተካከልን ነው እየሄድን ያለነው ብለዋል። ከፖለቲካ ፓርቲዎችም ሆነ ከሌሎች አካላት ቅሬታዎች ሲቀርቡ በመነጋገር መፍትሄ እየተሰጠ መቀጠሉንም በአጽንኦት ተናግረዋል። ወደ ምክክር የመጣኑ ችግሮችን እስከ መጨረሻው ለማብላላት ነው። መጨረሻ ላይ ውሳኔ የሚሰጥበት 500ዎቹ እንጂ የተወሰነ አካል አይደለም በማለት ለሚነሱ ቅሬታዎች መልስ ሰጥቷል። የፓርቲውን እርምጃ የምክክር ሂደቱን በሚገባ ባለመገንዘብ ወይንም አላግባብ ጫና ለመፍጠር የተደረገ ነው ሲሉ ገልጸውታል። በተመካካሪዎች መካከል አንዳንድ የመዘላለፍም አጋጥሞናል ያሉት ፕሮፌሰሩ ይህ ከምክክሩ የስነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳት አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ ነው እስካሁን ይዘን የመጣ ነው ብለዋል። ከባለስልጣናት ጣልቃ ገብነት ጋር በተገናኘ ለተነሳው ቅሬታ በሰጡት ምላሽም ርዕሳነ መስተዳደሮችና የከተማ ከንቲባዎች በተለያዩ ቡድኖች መሃል እየገቡ መታዘብና ማዳመጥ እንደሚችሉ ተናግሯል። ለዚህም ምክንያቱ ባለስልጣናቱ የክልላቸውን አንዳንዶቹም የፌዴራሉ መንግስት ወክለው የመጡ እንደመሆናቸው ኃላፊነት ስላለባቸው ነው። ይሁን እንጂ አስተያየት የሚሰጡት ግን ራሳቸው በተመካካሪነት በሚሳተፉበት አጀንዳ ላይ ብቻ እንደሆነ ያስረዳሉ። ባለስልጣናት በሂደቱ ላይ ተጽዕኖ ለማሳደር እየሞከሩ እንደሆነ ከዚህ ቀደም ክሶች ቀርበው ድርጊቱን በመተቸት ባለስልጣናቱ በመሰል ተግባር እንዳይሳተፉ ፕሮፌሰር መስፍን አሳስበው ነበር። ስህተት የፈጠሩ ባለሙያዎችም እንዲታረሙ መደረጋቸውን ገልጸዋል። ፕሮፌሰር መስፍን በሁሉም አጀንዳዎች ላይ ምክረ ሀሳብ ሊሰጥ እንደማይችልና በሂደር ሊቆዩ የሚችሉ ለትውልድም የሚሸጋገሩ አጀንዳዎች ኖሩ እንደሚችሉ ነው የተናገሩት።